ኑሃሚ አሁን ላይ የናሆምን እናት አስፈራራቻት። አንድ ሁለታችንም ሚስጥሩን ለሌሎች አካፍለን እኛው መጋለጥ፣ በሌላ ደግሞ ሁለታችንም ሚስጥራችንን መደበቃለን ብላ ኑሃሚ ያስፈራራቻት። አቶ ይኩን ወይም የናሆም አባት አሁን ላይ እንዴት ነው ለአንድ ሴት ብለህ ሀገር ለቀህ የምትሄደው? በጣም ነው የምትገርመው። አንተ እኮ ችግሮችን መፍታት የምትችል አይነት ወንድ ነበርክ። ችግሮችን ለሌላ ሰው ሰጥታቸው እንዴት አንተ ትጠፋለህ? በማለት አናገረው። አሁን ላይ የናሆሚ እህት ነይ ባይዋ በእያንዳንዱ ነገር ናሆሚን ለመጉዳት ኑሃምን ለመጉዳት የማታነሳው ነገር የለም፣ የማትላትም የላትም። አሁን የናሆሚ እናት ሁሉንም ነገር ከመናገር መቆጠቧን መርጣለች። ምክንያቱም በባሏ ላይ ማግጣ ሌላ ወንድ አግብታ ከሌላ ሰው ልጅ እንዳላት ቢያቅ ባለቤቷ ይኩን እንዴት እንደሚያዝንባት፣ ልጆቿም በስተመጨረሻ ይበታተናሉ። ሙሉ ትዳሩ ሜዳ ላይ ይወርቃል። ይህንን በማሰብ ነበር ሁሉንም ነገር የተወችው። አሁን ላይ ኑሃሚ ሁሉንም ነገር የኑሃሚ ምስጢር ለባለቤቷ ብትነግር፣ ኑሃሚ ደግሞ የሰማችውን ትልቅ ምስጢር ለአባቷ ጓደኛ ብትነግረው በጣም ከባድ ጦርነት ይከፈታል። በዚህ ምክንያት ግን ሁለታቸው ምስጢራቸውን እንዲሸፋፈኑ ተነጋግረዋል። አሁን ላይ አቶ ይኩን በጣም ከባድ ሁኔታ ላይ እየተፈጠረ ነው። ከቀን ወደ ቀን እያንዳንዱ የሚሰማው ነገር አይምሮን በክሎታል። በሌላ በኩል ደግሞ የልጁ ሚስት አሁን ላይ ልጁ ትክክለኛ የእሱ ልጅ እንደሆነ ታወቀ። ቤተሰቡ ያን ያህል ባይጠብቁትም ነገር ግን የልጅ ልጅ እንዳላቸው ሲያውቁ በጣም ደስ ብሏቸዋል። አሁን ላይ ልጇ ከውጭ ተመርምሮ የእነሱ ልጅ እንደሆነ ተነግሯል። በስተመጨረሻም እሷ ተከራይቼ አኖርሻለሁ ባላ ቅጽበት አንተ የምትመጣና የምትንከባከበኝ ከሆነ በጣም ደስተኛ ነኝ አለችው። እሱም ይሄንን ልታስቢው ቀርቶ ልትገምችው እንዳትችይ፣ እንደዚህ አይነት ነገር ማድረግ አልችልም። እኔ አንቺን ላፈቅርሽ አልችልም። ከዚህ በኋላ ልቤን ሰብረሸዋል። እኔ ላይ ምንም አይነት ነገር እንዳትጠብቂ፣ ጥላቻ እንጂ ደስታ የሚባል ነገር እኔ ላይ መጠበቅ የለብሽም በማለት አስረዳት። አሁን ላይ ኤዶም ከቀን ወደ ቀን ተንኮሏ እየበዛ ነው። አሁን ላይ ሁሉን ነገር ኑሃሚ ትታ ታልተቆጣጠረቻትና ምንም ነገር ከማድረግ ወደኋላ የማትል ልጅ ናት። አድርጌ የተባለችውን በሞላ ታደርጋለች። ይሄ ትክክል ነው፣ ይሄ መጥፎ ነው፣ ይሄ ምንድን ነው? አሁን ላይ ኑሃሚ ሁሉንም ነገር ለናሆም ልትነግረው ፈልጋ ነበር። ነገር ግን ከሌሎች ሰው ትሰማለህ፣ ይሄ አያስጨንቅህም፣ ምክንያቱም የኔ ህይወት ተበላሽቷል። እኔ የማፍረውና የምጨነቀው ለአባቴ ነው። ነገር ግን አባቴን አንገቱን አስደፍቼዋለሁ። በእኔ ስራ አለማስተዋሌ መጀመሪያውኑ ሲነግረኝ ማመን የነበረብኝ። አባቴ የተጠራጠረውን ሰው በፍጹም ትክክል እንዳልሆነና የሚሰማው ነገር ትክክል እንዳልሆነ መጀመሪያውኑ መስማት ይኖርብኝ ነበር በማለት ነበር። አሁን ላይ ቤተሰቡ በጣም ተራብሿል። በሌላ በኩል ደግሞ ኤርሚያስ አሁን ላይ ኤዶምን መልሶ አንገቷን አንቆ እውነቱን እንድትነግረውና ምን እንደተፈጠረ እንድታስረዳው በጣም ፈለገ። እንደውም እኔ ነኝ እስከ ዛሬ ስጎዳችሁ ለመጉዳት የምፈልገው በማለት አሁን ላይ ከባድ ሁኔታ ላይ እንዳለች ነው ሐኪሞች የተናገሩት። ነገር ግን በቅርቡ ትነቃለች። ምንም የሚያሳስብ ነገር ያለ አይመስለኝም። ኑሃሚ አሁን ላይ የናሆም እናት ባደረገችው ድርጊት ቢያስደነግጣትም ነገር ግን ለአባቷም ሆነ ለእሷም ክብር ሆኖላታል። አሁን ላይ እሷን በማስፈራራት ነገሮችን ማድረግ ችላለች። በእርግጥ ወጣ ያሉና ከባድ ነገሮች ሳይሆን ባለቤቷን በጣም አዛ እያደረገች እሱም በጣም ተናዶ ይውልባታል። ይሄ ደግሞ እንዲፈጠር እኔ አልፈልግም። አሁን ላይ ከባድ ድርጊቶች እየተፈጸሙ ያሉ ትውልድ ስለሆነ ነው። አመሰግናለሁ።
አሁን ላይ ሀንዬ ከባድ ነው። ምን ማድረግ እንዳለባት ኑሃሚ ማለቴ ነው ግራ ገብቷታል። መወሰን ግድ ሆኗል። አሁን የውሳኔ ሰው መሆን ግድ አስፈልጓታል።